ከተሰማ ይሰማል ብሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ አንዴ ስንቀለቀል አውጥቼዋለሁ። በጣም ብዙ ጊዜ ደብቄ ነው የኖርኩት። ማንም ብዙ ሰው ስለማያውቅ መስለሜን በጣም ብዙ ሰዎች አያውቁም። ከሙስሊም ፋሚሊ የመጣው ነው የሚመስላቸው በጣም አብዛኛው ሰው አረብኛም ስለማወራ የተለያየ ነገር እና ያው እንግዲህ ፈራ አምጥቶኛል። በመጀመሪያ ደረጃ አዲስ ባለፈው አምሶ ኤክሳይድድ ያንቺን እየሰማው ነበር እና ቁጭ ብዬ ሰምቻለሁ። በጣም የኔን ሳይ አንዳንድ የሌሎቹን ስሰማ እኔ የቱ ጋ ነው ያለሁት የሚል ጥያቄ አለ እና በጣም ብዙ ጊዜ ራሴን እጠይቃለሁ። በሁለተኛ ደረጃ ሳልጀምር በፊት አንድ ነገር ልበል። ባለፈው ቪዲዮ እያየው ነበር እና አሁን የሚሰልሙት ሰዎች ከእስልምና ወደ እስልምና ነው ወዴት ነው ብለው ክርስቲያን ወገኖቻችን ይጠይቃሉ እና ዛሬ ብዙውንም ባላስታውሰው የልጅነት ያሳለፍኩትን አንዳንድ ነገር ልበል ለማስረጃ። እነ ናኩ ተከን እነ ትንሽ ልበል ከንትን ማለት ነው። አቡነ ዘበሰማያት ይቀደስ ስምከ ትምጣይ መንግሥትከ ወይኩን ፈቃድከ ከማሁ በምድር ሲሳየነ ዘለለዕለትነ። እዚህ ጋር ላብቃውና እና ድቁናም ጀምረን ነው እና የተውነው። የኔ ገና ከልጅነት ይጀምራል። ሙሉ ስዕሉን ለመስጠት ይቅርታ ግን በጣም ረጅም ስለሚሆን ታሪኩ ይቅርታ ካረዘምኩኝ አጠራይሉ እና ከተሰማው እንግዲህ ቡና እየጠጣው ነው። ገና ተነስቼ ነው ያው ፊቴም ሶሪ በጣም እና ልቀጥል። ስዕሉ ሙሉ ስዕሉን እንድሰጣችሁ ከልጅነት ከማንነቴ ልጀምርና በጣም ልጁኜ የሚጨነቅ ነገሮችን ለማወቅ የሚጥር የሚጓጓ ያደግኩበት ማህበረሰብ ዛሬ ላይ ቆሎ አድባር ምናምን ሲባል ሰምታችኋል። የሚመለክ ዛፍ ምናምን ያለበት ማህበረሰቡ እንደዛ አይነት የሚያመልክ እንደዛ አይነት ሁኔታ ላይ ነበርን። ታላላቅ እህቶች አሉኝ። ለቤት እኔ ነኝ አንድ ወንድ። በእናቴ በጣም የምወደድ ከታላላቅ እህቶቼ ጋር ሰንበት ትምህርት ቤት ጀምራለሁ። ገና በ5 ዓመቴ ከትላልቆች ጋር ነበር የምማረው። በጣም ጥያቄ የሚወድ መጠየቅ የሚፈልግ ማወቅ የሚጓጓ በቃ እንደዛ አይነት ልጅ ነበርኩ እና የእኛ ማህበረሰብ ደግሞ ጥያቄን የሚመልስበት መንገድ ታውቃላችሁ። በጣም በዚህ ነገር ቶርቸር ተደርጌያለሁ እና በጣም ጠይቃለሁ። የሚመልሱልኝ መልስ ሌላ ጥያቄ ነው ለእኔ እና እንደዛ ቀጠልኩኝ። ትዝ ይለኛል በ6 ዓመቴ ቆሜ እጄን እያንቀሳቀስኩ እጄ እኮ ተንቀሳቀሰ፣ አይኔ ሩቅ አየ፣ እንዴት ላይ ቻልኩ? እኔ አውርቼ ራሴ ጆሮ እኮ ሰማ፣ እንዴት ልሰማ ቻልኩ? በጣም ከሚያስጨንቁኝ ነገሮች ነበሩ፣ ለማወቅ ከምጓጓቸው ነገሮች ማለት ነው። እና ልክ እንደዛው ቀጠለ። ልክ 6ኛ ዓመታችን ላይ 6ኛ ዓመቴ ላይ እኔም እህቶቼም እዛ በአዳም ልኮ ጋር ቆሎ አድባር የሚባለው ጋር ይሄ ፈጣሪ አይደለም አንሄድም ብለን አቆምን፣ የመጀመሪያ ማለት ነው። እና ሰፈር ላይ የሚገርማችሁ ክርስቲያኖችም አሉ ሙስሊሞችም አሉ፣ እየሄዱ ያርዳሉ በአመት ገንዘብ ተሰባስበው። ልክ 8ኛ ዓመቴ ላይ እየተማርኩ ነው። በጣም ብዙ ጊዜ ላለው እና እኔ ለእስልምና ምክንያት ዲያቆን ልዑል ይባላል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ኮሌጅ ውስጥ በዲፕሎማ የተመረቀ መጥቶ የተወለደ ዲያቆን ልዑል ይባላል። እሱ ነው ለእስልምና ምክንያት፣ የእሱ ትምህርት ነው ወደ እስልምና ያመጣኝ። ልክ 8 ዓመቴ ላይ ከዛም በፊት 7ኛ ዓመቴ ላይ ይመስለኛል የመጨረሻ በቃ ቶርች የተውኩት ጥያቄ የተውኩት ፈጣሪ ማን ነው ብዬ ስጠይቅ አንተ ልጅ አይደለ ምን ያደርግላል ቀስ ብላ አታድግም የሚል መልስ ተመለሰልኝ እና ራሴን አወራው። ወላሂ ነው የምላችሁ ቁጭ ብዬ በጣም ያዘንኩበት ቀን ነበር። ምን አለበት ፈጣሪ አውቄ ባድግ ጥሩ ሰው ሆን ነበር። ከዛም በኋላ በቃ መጠየቅ አቆምኩኝ። ልክ 8ኛ ዓመቴ ላይ የስቅለት የአብይ ጾም ነበር። የስቅለት ትምህርት እንማራለን እና የስቅለት ትምህርት እየተማረን ኢየሱስ ጌታ ነው፣ ኢየሱስ አዳኝ ነው፣ በቃ ኢየሱስ ሁሉም ነገር ሆነ። ይሰማላ አዲስ በጣም ብዙ ጊዜ በተለይ አንድ ነገር ልንገራችሁ፣ ወደ በኋላ መጣበታለሁ እና እንደ ሙስሊሞች ብሆን እንደ ሙስሊሞች እንደ እስላም ቢሆን ኖሮ ወላሂ ነው የምላችሁ
በጣም አንዳንዴ ማሰብ የማልፈልጋቸው ነገሮች አሉ። ለዚህ ነው በጣም ብዙ ጊዜ የማልናገረው። ይሄን ዛሬ የምነግራችሁን ታሪክ አንድ ሰው ነው የሚያውቀው፣ አንድ ሶማሌ ሼክ ነው የሚያውቀው። እና እንደ ሙስሊሞች ቢሆን ኖረው ከእስልምና በወጣው ነበር። ዛሬ በኋላ እመጣበታለሁ። እና ልክ 8ኛ ዓመቴ ላይ እንደዛ ሆነ። ኢየሱስ ጌታ ነው፣ ኢየሱስ ሁሉም ነገር ነው፣ ኢየሱስ እንደዚህ ነው፣ በቃ ኢየሱስ እሱ ነው አዳኝ፣ እሱ ነው ገዳይ፣ ሁሉም ነገር እየተባለ እያስተማረ አሚን እያልኩ አዳምጣለሁ። እና እንደዚህ ፈዝዤ ምናምን የሆነ ሰዓት ላይ በጥፊ እንደተመታ ሰው ነቃው። ኢየሱስ ሲሰቀል ኢየሱስ እኮ አዛኝ ነበር አለ። ኢየሱስ አዛኝ እኮ ነው። ኢየሱስ ሲሰቀል እንደዚህ ይል ነበር። ምን ነበር የሚለው? የሰማይ አባቴ ሆይ የሚያደርጉትን አያውቁምና ይቅር በላቸው። ድንግጥ አልኩ። በቃ የሆነ ከሰመመን እንደተነሳ በጥፊ እንደተመታ ሰው ነው የነቃሁት። እና ምንድን ነው ራሴ አንዳንዴ የማደርገው ነገር አለ። የሆነ ነገር ኖ ካልኩኝ እንደዚህ መሆን ነበረበት ብዬ የራሴን ሀሳብ የምሰጥበት ነበር። እና እንደዚህ መሆን አልነበረበትም ነበር የኔ ጥያቄ። እንዴት እንደተማርኩት ቢሆን ኖሮ የምታደርጉትን አታውቁምና ይቅር ብያቸዋለሁ ነበር መሆን የነበረበት። ማን የተሳሳተው? መምህሩ ነው ወይንስ መጽሐፉ የሚል ጥያቄ ውስጤ ላይ ገባ። ነገር ግን ሰውን መጠየቅ በቃ ትቻለሁ። ተወርች ስለተደረግኩኝ ማንንም ሰው አልጠይቅም። በቸርች ብቻ ሳይሆን በትምህርት ቤትም በብዙ ነገርም በቃ የምጠይቀውን ጥያቄ መልስ አግኝቼ ስለማላቅ አቆምኩ። እሄዳለሁ ሁሌ ቸርች፣ ሌላ ጥያቄ ነው። መልሱን ለማግኘት ምናምን ሄዳለሁ ለማዳመጥ። እኛ አካባቢ፣ እኔ የተወለድኩበት አካባቢ አማርኛ የሚጀመረው ትምህርት ቤት 5ኛ ክፍል ነው እና እንግሊዝኛና ቁቤ ነው የምንማረው። እና ማንበብ አልችልም በሰዓቱ 5ኛ ክፍልም አልደረስኩም ስላልተማርኩ አማርኛ ማለት ነው። ግልጽ እንዲሆንላቸው መጽሐፍ ቅዱስ አታነብም ወይ ለምትሉት፣ ከዛ ይሄዳለው ሌላ ጥያቄ ነው። 2ኛ ጥያቄ ያገኘው አሁን መጀመሪያ ላይ የነበረው እሱ በሚያደርገው ጸሎት ነው። የሰማይ አባቴ ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲሰቀል። እንዴ እንደዚህ መሆን ነበረበት? እንደተማርኩት ቢሆን ኖሮ መሆን የነበረበት የምታደርጉትን አታውቁምና ይቅር ብያቸዋለሁ ነበር መሆን የነበረበት የሚል ለራሴ ይዣለሁ። ድጋሚ 2ኛ ጥያቄ ከወራት በኋላ ሌላ ጥያቄ፣ ለዛኛው መልስ ሳላገኝ ሌላ ጥያቄ። ሁላችሁም ታውቁት ይሆናል። እኔ የመጣሁት ለዓለም አይደለም ለእስራኤል በጎች እንጂ ይላል ራሱ ኢየሱስ ማለት ነው። እንዴ እኔ ኢትዮጵያዊ ነኝ፣ ለእኔስ ብዬ ራሴን ጠየቅኩ። እሱ አልመጣውም እያለ ነው። ለእኔስ ማን ነው የመጣው? ለአንተ አልመጣውም በግልጽ እያለኝ ነው። አሁንም መልስ የለም። ሌላ ጭንቀት፣ በጣም ሌላ ጭንቀት። አሁንም ሄዳለሁ፣ ቀጥላለሁ። ሌላ ጥያቄ፣ ምን እኔ ከራሴ ምንም ነገር ማድረግን አልችልም አለ ግልጽ በግልጽ። አይ እንደሱ ለማለት ፈልገው አይደለም እኮ ይላሉ። እሺ እንደሱ እንዴት ለማለት ፈልገው? ሌላ እዚህ ጋር ደግሞ ሌላ ደግሞ በቃሌ የጨመረ መሆኔ የቀነሰ ምሬ አልምረውም እያላችሁ ያላችሁት እኮ ጭማሪ ነው። እራሴ በቃ ተወዛገብኩ። ልክ በዛ ላይ ደግሞ የ8 ዓመት ልጅ እያለው ነው እናቴ ያረፈችውና እናቴ የመጨረሻ ቃሏ ልጄን ጥሩልኝ ብላ አስጠርታኝ፣ ልጄ ሰዎች እኮ አይረዱም፣ እኔ ስሞት ምን ትሆናለህ ነበር የነገረችኝና አልገባኝም በሰዓቱ። ልክ እሷ ካለፈች በኋላ በጣም ጥሩ ኑሮ በቃ ባይኖራት እንኳን ያዘዝኩት የሚቀርብልኝ እናቴ እያለች ነገሩ ሁላ ድብልቅልቅ ወጣ። መጀመሪያ ያልገባኝ ቃል ልክ እሷ ስታልፍ በቃ የሚረዳኝ ሰው አጣሁ። ኢቭን በቃ በጣም የተጎሳቆለ ባዶ እግሬን እስከመሄድ ምናምን በጣም ብዙ ደረጃ ላይም ስለደረስኩኝ በቃ የእሱም ነገር አለ፣ እዚህ ጋም ሌላ ጥያቄ አለ። ኮንፊውዝድ ሆንኩኝ። በቃ ትዝ ይለኛል እያለቀስኩ ምናምን ፈጣሪን ለምን ነበር፣ ለምን አገለኝም፣ ግደለኝ፣ በቃ መኖር አልፈልግም። ዛሬ እንኳን በቤት የቆየሁት እዛኔ የሰማኋት አንድ ቃል ራሱን ያጠፋ ገሃነብ ይገባል የሚል ቃል ባልሰማ ኖሮ እስከ ዛሬ በህይወት ያልኖርም ነበር። መሞት በጣም የምፈልግ ልጅ ነበርኩ። በጣም በቃ ኬርለስ የሆንኩ ሰዎች አትንኩኝ ማለት የጀመርኩ በጣም ብዙ ነገሮችን ማድረግ የጀመርኩበት ሰዓት ላይ ነበር። ልክ ወደ 9ም እየገባው ስመጣ እድሜ ማለት ነው። እና ጥያቄዎቹ እንደዛ ቀጠሉ።
ድጋሚ መጣ ሌላ ትኩሳት። ደግሞ እዚህ ጋር ሌላ ጥያቄ ዮሐንስ ምዕራፉን ረስቼዋለሁ። ዮሐንስ ወንጌል ላይ ገብርኤል መጥቶ ሲያበስራት ብፅዕት ሆይ ነው ወንድ ልጅን ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ፣ እሱም የአባቱን የዳዊትን ዙፋን ይወርሳል። የአባቱን የዳዊትን ዙፋን አባቱ ዳዊት ነው ማለት ነው? አብ አይደለም። ሌላውን ሁሌ ሄዳለው ጥያቄ ነው ይዤ የምመጣው እንዳልጠይቅ። በዚህ ጋር ቶርች ተደርጊያለሁ። በዚህ ጋር ደግሞ ያለው ነገር በጣም ሌላ ህይወት ላይ ነው ያለሁት። የነካኝን ሁላ የምፈነክትበት ሰዓት። በዚህ አጋጣሚ 10 ምናምን ሰዎችን ፈንክቻለሁ እና ሶሪ ይላለሁ። ገና በልጅ ድንጋይ ወራ በጣም እንትን ነበርኩ። በዛ ቀጠለ። ከዛ ደግሞ ይመጣል ስላሴ ስንማር 1 2 3 እንል ነበር ልጅ እያለን። ኖ 1ም 3ም ናቸው እንባላለን። እሺ ስላሴዎች 3 ናቸው። ኦኬ የሰው ልጅ በእግዚአብሔር አምሳል ነው የተፈጠረው። ኦኬ በእግዚአብሔር አምሳል ምንድን ነው? አወራው አምሳል ምንድን ነው? የሚመሳሰል ነገር አይደለ? አንድ አይነት በእግዚአብሔር አምሳል ተፈጠረን የሚመሳሰል። እሺ ለምን ተለያየን? አንዱ ፈረንጅ፣ አንዱ ጥቁር፣ አንዱ ቀይ ለምን ሆነ? አምሳል ከሆነ መሆን ነበረበት። በቃ በልጅነት የምጠይቅ እና ግራ የሚያጋባ በቃ ህይወቴ ጠቅላላ ግራ የሚያጋባ። ትምህርት ቤት ሲሄድ መልስ የለም። ከዛ ደግሞ በመሀል ላይ ልክ 10 ዓመቴ እያለ አባቴ መምህር ነው፣ የሃይስኩል መምህር ነው። አዲስ አበባ ለመምህራኖች ሰመር ኮርስ የሚሰጣል ታውቁ ከሆነ ማለት ነው። አባቴ ዲፕሎማ ስለነበረው የዲግሪ ሰመር ኮርስ ይከታተል ነበር አዲስ አበባ 4 ኪሎ ካምፓስ። እና እቤት የለም። ልክ 10ኛ ዓመቴ ላይ እቤት የለም። እና አባቴን ቅፈላ ምናምን ለምጃለሁ። ከሰው ምናምን እንደዚህ ቪዲዮ ምናምን ገባ ነበርና የቪዲዮ ቅፈላ ሳንቲም ምናምን ስፈልግ የለም። እህቴ ደግሞ ታላቂ እኔና እሳትና ጭና አዲስ ተሿሚ ነች። በቃ ኮስተር ካልኩኝ ዛሬ ምሳ የለም እባላለሁ። እኔና እህቴ እሳትና ጭና ታላቂ ማለት። ከዛ ቁጭ ብዬ እያሰብኩኝ እንደ ገንዘብ ከየት ላምጣ ትዝ አለኝ። ሰዎች ይሳላሉ ምናምን ቆሎ አድባር እያሉ ይሳላሉ እና እዛ ዛፉ ጋር ማለት ነው። እንዴ ገንዘብ ምናምን እኮ አስቀምጡ ይሆናል እኮ አይወስዱትም፣ ለምን ሄጄ አልፈልግም አልኩኝ። ቆሎ አድባር ጋር ማለት ነው። እና ገንዘብ ፍለጋ ሄድኩኝ። እዛ ዛፉ ስር ሄጄ ገንዘብ ስፈልግ የለም። ያገኘሁት እጣን፣ የተቃጠለ እጣንና አንድ ፓኬት ቁጭ ብሏል። ፓኬቱን አንስቼ እንደዚህ እንትን ስለው ኩሽ ይዤው መጣሁኝ። ስመጣ 3 አባ ሰንደል ታውቃላችኋል? የአሁን ዘመን ልጆች ሰንደል አያውቁም። ሰንደል 3 ፍሬ ሰንደል አገኘሁኝ። እንዳልኳችሁ በቃ ያለውበት ደረጃ። ሁለተኛ ነገር መሞት የምፈልግ ራሱን ያጠፋ ኃጢአት ነው ስለተባለ የፈራው። በሰው እጅ የሞተ ሰው ደግሞ ገነት ነው የሚገባው ኃጢአቱን ሰው ወርሶ ስለተባለ ሰው እንዲገለኝ የምፈልግ በጣም ኃይለኛ፣ ሰው ሲነካኝ ኃይለኛ እርምጃ የምወስድ በምችለው በአቅሜ እንደዛ አይነት ልጅ ነበርኩ። ከዛ ሰንደሉን ይዤ መጥቼ በቃ መነጋገሪያ ለመሆን መሀል መንገድ ላይ ሰው የሚተላለፍበት ላይ 3 አባ ሰንደል ነበር። ክብሪት ከቤት ይዤ መጥቼ ሰካካሁትና ለኩሼው እንደዚህ ብያ ያለው። ከጀርባ የጎረቤታችን ዘኔ ትባላለች እና ማሙሽ ነው የሚባለው የሰፈር ስሜና የቤት ስሜ ማሙሽ ይባላል። እና ሰዎች ጠሩኝ እያቆላ ማሜ ነው የሚሉት። ማሜ ሰንደል ደግሞ ከየት አምጥተህ ነው ዛሬ ሰፈሩን ሁላ እንደዚህ ያወድከው ምናምን ስትለኝ፣ የዚህ እኮ ነው የዚህ ከኔ በላይ ነው ያለው የዚህ በማሽ የምታመልኩት የዛፉ ምናምን ከዛ ነው ያመጣሁት አልኩት። ጮኸች። በቃ የደነገጠችው ድንጋጤ አይደለም። እባክህ ልጄ አጥፋው። ሰው ጠቅላላ ተሰበሰበ። እኔም መስሚያ ጥጥ ነው በዛን ሰዓት። ግን እርግጠኛ የነበርኩት በቃ እህቴ ከኔ ጋር እንደምትቆም እርግጠኛ ነበርኩት። ታላቅ እና ሰፈር ተሰበሰበ። የኔን ነገር በዛን ሰዓት መንካት ዋጋ ያስከፍላል። በትንሹ የግድ መፈንከት ዋጋ ያስከፍላል። መፈንከት አለበት ያ ሰው የኔን ንብረት ከነካ ወይ እኔን ከነካ። እና ለዛ ስለሆነ ሰዎች አይደርሱብኝም ተውት ይባላል። ያ ሰንደሉ እንደዛ እንደለኮስኩኝ መጡ፣ ለመኑኝ። እትሞታለህ እንደዚህ ነው ምናምን። እህቴ እየሮጠች ወጣች ከቤት። ልክ ቤታችን ፊት ለፊት ነው ያለሁትና ደግሞ ምን አድርገህ ነው እያለች እየጮኸች ስትወጣ በቃ ደነገጥኩ።
ግን ምን ሆነን እንኳን አልባልም፣ ምን ሆነን እንኳን አልባልም። ወይኔ እናቴ በኖረች በቃ ልጄ ምን ሆንክብኝ እያለች ትወጣ ነበር። በቃ የመጨረሻ በጣም ነበር ማለቅ ሰው ነው በሰዓቱ ሶሪ። ከዛ መጣች እህቴ። ከዛ እህቴን አረ ንገሪው አንድ በይው ምናምን ሲሏት አረ ይሄ ልጅ ይሞታል ድብን ይበል ግልግል ነው። ከዛም በኋላ ዞር አለችና ድንግጥ አልኩኝ። በቃ ከውስጤ ሁሉም ጮኸ ሲበዛ እህቴ ወደ እኔ ዞር አለችና አትፍራ ምንም አትሆንም አለች። ወላሂ ነው የምላችሁ፣ ወላሂ አላህ ሻሂዴ ነው። እዛኔ እንዴት እንዳወራሁት አላውቅም። አንዳንዴ ካወራችሁት በኋላ ከኔ ነው እንደወጣው ብላችሁ የምደነግጡት ቃል አለ እና ዞር ብዬ ነው እንደዚህ ነው ያልኳቸው። በቃ ይሄውላችሁ ማረጋገጫ ይሆናችኋል። ፈጣሪ ነው ትሉ የለ እኔ ከሞትኩኝ እውነት ፈጣሪ ነው፣ እኔ ደግሞ በህይወት ካለው ምንም ማድረግ አይችልም ማለት ነው። ማረጋገጫ ይሆናችኋል። በቃ አረጋግጡ ፈጣሪ እንዳልሆነ። እኔ ግን ይሄ ዛፍ እንጂ ፈጣሪ አይደለም። ከዛ አንተ የሰው ነገር አሰማም የእናት አደራ ስላለብን ነው ምናምን እያሉ እየጮሁ በቃ ጥለውኝ ሄዱ ቁጭ። ከዛም በኋላ እህቴና ወደ ቤት ምናምን ብላኝ ወደ ቤት ይዛኝ ሄደች። ገባው ቤት ትንሽ ቆይቼ ስወጣ ለካ ሰፈር ጠቅላላ ልጆቹን ሰብስቦ ማሙሽ ሰይጣን ስላለበት ከእሱ ጋር እንዳትጫወቱ ተብሏል። በጣም በህይወቴ በቃ የገረመኝ ጊዜ ነበር። እንዴ እነሱ እያመለኩት እንዴት እኔ ጋር ሰይጣን ይኖራል? ራሴን የጠየቅኩበት ግን መልስ የለም። በቃ ከዛ ልጆች ጋር ልጫወት ሲሄድ ነው ይሄን ያወቅኩት። ይሸሹኛል። ለምንድን ነው የምሸሹኝ? እኔን ተናግሬያቸው አላውቅም። ለምንድን ነው የምሸሹኝ? እሄዳለሁ፣ ይሸሹኝ። ከአንተ ጋር እንጫወትም፣ የልጅነት ነገር አለ፣ ከአንተ ጋር እንጫወትም፣ አንተ ሰይጣን አለብህ ያሉ ይሸሹኝ። በጣም የገረመኝ ሰዓት ነበር ነው ህይወት። ከዛ ሰይጣንነት እንግዲህ ያው ሰይጣን አለበት ተብያለሁ። ሰፈር ውስጥ አውጀዋል። ህይወት እንደዛው ቀጠለ። በቃ ማንንም አልሰማም። ሲሄድም አንገቴን ደፍቼ ነው እንደዚህ ይሄ አንገት ደፊ አገር አጥፊ እየተባልኩ ምናምን ኖርኩ። እንግዲህ ያው ቶርቸሩ እንዳለ ነው። ልክ እንደዛው ቀጠለ እየሄደ ቤተክርስቲያን ሄዳለሁ። ጥያቄ ነው ይዤ የመጣው። ሁሌ ሄዳለሁ፣ ጥያቄ ነው ይዤ የመጣው እንዳለ በቃ ውስጥ ያለው ኢየሱስ ጌታ ነው ወይ ነው ምናምን። ኢቨን 5ኛ ክፍል በቃ ትምህርት አቆምኩኝ። በቃ 19 እድሜን ቁጠሩት በዛው 1991 ዓመተ ምህረት ነው በኢትዮጵያ። ልክ እየተማርኩ አንድ መምህር ነው እንዴት ጫማ አትለብስም ብሎ ገረፈኝ። በጣም ተናደድኩ፣ ብሶተኛ ነኝ፣ በጣም አለቀስኩ። እንዴ በጣም ካለቀስኩ በኋላ ሌላ ጥያቄ አይቀድምም ነበር ወይ? ከተገረፍኩ ከመገረፌ በፊት ሌላ ነገር አይቀድምም ወይ? ምን ጫማ አለህ ወይንስ የለህም ብሎ ለምን አልጠይቀኝም? አባቴ እዛ ነው፣ ለምን ጠርቶ አልጠይቀው? እንዴት እገረፋለሁ? ለምን ገረፈኝ? ማን ነው እያስተማረኝ ያለው? ማን ነው የሚያስተምረኝ? ትምህርት ቤት ውስጥ ቁጭ ብዬ መምህራኖች የመቃኘት ጀመርኩ። በቃ ትምህርት ጠቅላላ ቆንኩኝ። አላጠናም ግን በጣም ፎከስድ ነኝ። ሳላጠና ደብተሬን ሳላይ ጥሩ ውጤት ነው የነበረኝ። ከ60 ተማሪ ቢያንስ 13፣ 14፣ 17 ምናምን እወጣለሁ። ሳላጠና ምንሳልፍ ግን ሲያስተምር በፊት ፎከስድ ነበርኩ። አሁን እንዴት ነው መምህራኖቼን የማያቸው? ሌላ ነገር ጀመርኩ ከመምህራኖቼ ጋር። ግን እዚህ ጋር ትክክል ነው እያልኩ አይደለም የሰራው ስራ። አንድ መምህር ሁሌ ዱላ ይዘው የመጣውን መምህር ልክ ሲመጣ እያየሁት ምራቅ ቀባና ጎንበስ ብዬ አለቅሳለሁ። ማንም ሳይነካኝ ምናምን ብዬ አለቅሳለሁ። ከዛ ምን ሆንክ ምናምን ሲለኝ ይሄ ከኋላ በቦክስ መታኝ። ልጁ እኮ ምንም አያውቅም። ይመጣና ቅጥቅጥ እንዲህ እላለሁ፣ ደነግጣለሁ። እንዴ ፍርድ የለም እንዴ? እኔን እንዴት አመነኝ? በቃ ያ መምህር ጨረስኩኝ። በቃ እዛ ጋር አንዳንድ መምህራኖች ደግሞ አሉ ብላክቦርድ ታወሩ የሚሉ መምህራን ደስ ይለኛል። እዛ ደስ ነው የሚለኝ። ጥያቄ እኮ የለኝም። ቲቸር እዛ ጋር ደደብ ማን ጠይቃለ? ከዛ ነው ወላሂ ነው ናቸው። 2 መምህራኖችን አገኘው። በቃ በስነ ስርዓት ለምን እዛ ጋር እንደቆሙ። አንዳንዴ በጣም ልጅ እያለሁ አዶን ነው። ዛሬ አንዳንድ ሰው እንደ በልጅነት ሊል ይችላል። ፊዚካል ኢሞሽን ምናምን የሚባሉትን ቼክ አደርጋለሁ። ያ ሰውዬ ጠይቄው እንዴት ነበር የሚመልስልኝ? ለምንድን ነው እዛ የቆሙ? ቼክ አደርግ ነበር። እንዴት ነው ሲመልስልኝ ደስተኛ ነበር?
ወይንስ እንዴት ነው? ለምንድን ነው የቆመው? ለምን ፐርፐዝ ያውቀዋል ወይንስ የሚለውን ጠይቅ ነበርና ትምህርት ቤት የሚሄደው አልማርም፣ አልጽፍም፣ ምንም አልልም። ፈተና አንደኛ ነው የምወጣው፣ ፈተና መልሼ ማለት ነው። ዝም ብዬ ኤቢ በቃ ቼክ አንደኛ ሰጥቼ ነው የምወጣው። የሆነ ማሰብ ምናምን የሚባል ነገር የለም። ማለፍም አልፈልግም፣ መማርም በቃ ከአባቴ ጋር ለምን ትምህርት ቤት አልሄድክም የሚለውን እንዳልጨቃጨቅ ነው ትምህርት ቤት የሚሄደው። ከዘቴ ምናምን ጠፍቼ ይዘው ይመልሰውኛል። በጣም መጥፋ ፈልጋለሁ። ከዛ የመጨረሻ እኮ እኔ ለምን እንደወደቅኩ አትጠይቀኝም፣ ለምን አልጠየቀኝም ምናምን ብዬ ደብተሩን በትኜ፣ በዚህ አጋጣሚ አባቴ ወደ ክርስትና መጥቶ ነው እንጂ የአባቴ ቤተሰቦች አይዋደዱም። በጣም ነው የሚፈሩት። ሙስሊሞች ናቸው። የእናቴ ቤተሰቦች ናቸው ክርስቲያኖች። አባቴን ለትምህርት ብሎ ቤተሰቦቹን ጥሎ ወጥቶ ነው በልጅነቱ ወደ ክርስትና የመጣው። ከዛ ወደ አባቴ ቤተሰቦች ሄድኩኝ። ሲሄድ የ2 ሰዓት መንገድ ነው። በጣም የሚያስፈራ ጫካ፣ አንበሳ ምናምን አውሬ የበዛበት፣ ትላልቅ ሰው ብቻውን ይፈራል። እኔ ቀጥ ብዬ አንቋርጬ ሄድኩኝ እነሱ ጋር። ሲሄድ አሁን ተርም ፖይንቱ እዚህ ጋር ነው የሚጀምረውና ልክ ሄጄ እነሱ ጋር በሁለተኛው ቀን የሆነ በደቦ ሆኖ በቆሎ ይሰበስባሉ። እዛ መጣሁኝ እነሱ ጋር ቁጭ አልኩኝ። እነሱን እያገዝኩ እየተጫወትኩ ምናምን። ከዛ አንድ ኡምራ ደርሶ የመጣ ልጅ ነበር እና እሱ አገኘኝ። የከድር ልጅ ነው ምናምን እና እንደዚህ ክርስቲያኖች ምናምን ጀመረ ጨዋታ። ልክ ጀምሮ በቃ ውስጥ የነበሩትን መጀመሪያ ኢየሱስ ጌታ ነው ወይም እውነትም ጌታ ነው ወይ ምናምን የሚሉትን እኔ እዛ ቦታ ላይ ሆነው እንዴት ያን እውቀት እንኳን እንዳገኘ አላውቅም። በቃ አስረዳኝ፣ በሚገባው መንገድ አስረዳኝ። ግን ማመን አልፈለኩም። በቃ ሁሉንም ነገር ነገረኝ። ኢየሱስ እኮ እንደዚህ ነው፣ እንደዚህ ይላል እኮ፣ እንደዚህ ይላል እኮ። እንዴት ፈጣሪ ያለመሆኑን እኮ ራሱ እየተናገረ ነው። በቃ አንድ በአንድ ነገረኝ። ግን ማመን መቀበል አልፈለኩም። እና አንድ የሚባል ነገር አለ ታውቁ ከሆነና የውሻው ነገር ምናምን አለ አይደል? ታሪክ ውሻ ለምን ነጃሳ ሆነ ምናምን ተብሎ የሚወራ አለ እንደ በልማድና በቃ እሱን ሁላ መናገር ጀመርኩ። አይ እንደዚህ አይደለም፣ በቃ አሳምኖኛል። ልጅ ነው ብሎም አልናቀኝም። ስናወራ ገና 12 ዓመቴ ነው ዛሬ። ነገር ግን ምን ብሎኝ ሄደ መጨረሻ ላይ? ወላሂ አለኝ አንተ ትሰልማለህ አለኝ። አንተ ትሰልማለህ፣ እኔ ደግሞ ረካቴን ሽኩር እሰግዳለሁ ብሎኝ ሄደ። እንዳልኳቸው የሆነ ነገር ከያዝኩኝ በጣም የምታመም ሰው ነኝ። ኢቨን ሌላ ነገር አይደለም፣ የሆነ መጽሐፍ እያነበብኩኝ ታሪክ ጀምሬ የሆነ ሰስፔንስ የሆነ ነገር ምናምን በጣም ምጠላለኝ ነው። ለምን በቃ እንቅልፍ አያስተኛኝም። ስለዛ እያሰብኩ 1 ወር ከምናምን በቃ ጭንቀት በጭንቀት ሆንኩኝ እያሰብኩ። እንዲህ በስነ ስርዓት እኮ መልሶልኛል፣ ነግሮኛል እኮ የምፈልገው እኔ በሚገባኝ መንገድ። ምንድን ነው የምጠብቀው? እዚህ ጋር ቁጥር ከተሳሳትኩ አላቅም። አምኖ ሹር 13 ወይ 17 ነው ይመስለኝ 1992 ረመዳን ላይ የሆነ የአባቴ ከዝን አለ፣ የእኔ ከዝን አለ። እድሜ ስለሚቀራረቡ ጓደኛሞች ናቸው። ከእነሱ ጋር ነው የምውለው። የአባቴ ከዝን ፈረስ ግልቢያ ምናምን ፈረስ ስላላቸው ስለሚወድ ከእሱ ጋር ነው የምውለው በጣም ብዙ ጊዜና እነሱ ጋርም ያን 1 ወር ቁጭ ብዬ ምናምን ረመዳንም ስለገባ የሚያወሩት ስለ መካ ስለተለያየ ቁጭ ብዬ አዳምጣለሁ ዝም ብዬ። 17ኛው ላይ ነው 13ኛው ላይ አላቅም። አምኖ ሹር ከሁለቱ ግን አንዱ ነው። እና ረመዳን ገብቶ መስለም እፈልጋለሁ አልኳቸው። የምርን ነው አሉ። በቃ ደነገጡ። የምርን ነው ማሙሼ መስለም ትፈልጋለህ? አዎ። ከዛ በቃ ይዘን እንሄዳለን። የዛ እንትን ያለኝ ልጅ አባቱ መስጊድ አላቸውና ቤታቸው ጋር እዛ መስጊድ እንሄዳለን አሉ። እሺ አልኳቸው። ታጠብኩኝ። ተያይዘን ልክ አፍጥረው መቅሪብ ሰግደው ኢሻ ላይ ሄድን እና ሻሃዳ ያስኩኝ ማለት ነው። ሻሃዳ ይዤ ቆይ ቀስ በሉ እዚህ ጋር ወጥቼ ስለምመለስ በሩን እንዳዘጉት። ታሪኩ ረዥም ነው ብያችሁ ነው። ገና ወጥቼ እመለሳለሁ። በሩን እንዳዘጉትሽ ገና ወጥቼ እመለሳለሁ። ተረጋጉ።
እና እስልምናን ተቀበልኩ። እስልምናን ተቀብዬ እዛው ሰላት ጀመርኩ እና የመጀመሪያ ቀን አይ አም ሶ ኤክሳይትድ አይ አም ሶ ሰርፕራይዝ። ሌላው ነገር ላይ ተራዊ ሰላትን ታውቃላቸው አብዛኛዎቹ ሙስሊሞች እና 1 ሰዓት ከምናምን ልጅ ነኝ አላቅም፣ የመጀመሪያ ነው አስቢው ስቆም ማለት ነው። እና ልክ ረካቴን ተሰግዶ ሰላምታ አለቀ አልሐምዱሊላህ ምናምን ይነሳሉ። አቋርጦ መውጣት እንኳን መኖሩን አላውቅም። አቋርጬ ወጣ ነበር እስከሚደክመኝ። ቅርብ ነበርኩኝ እንደ ሕፃን ልጅ ማለት ነው። ልክ ከ5 ዓመት ጀምሮ አይታችሁ ከሆነ መቅሪብ ሰላትና ኢሻ ሰላት አዛን ሲደረግ እንደ ጨዋታ አብሬ ይል ነበር። ከዛ በፊት ሱረቱል ኢክላስን አፍዣ ያለው ሱረቱል ፋቲሃን አፍዣ ያለው በቃ ዝም ብዬ ነው እንደ ሙዚቃ ምናምን እንደምንሰማው ከኢማሙ ጋር ዝም ብዬ እየቀረው የልጅነት ነገር አፍዣለሁ። ከዛ ፊት ክርስትና ውስጥም እያለው ማለት ነው። ከዛ ቀጠልኩኝ፣ ህይወት ተቀጠለ። መጾም ጀመርኩ፣ ጾሜ ጨረስኩኝ ምናምን። ልክ ሸዋል ምናምን ገብቶ ሸዋል ልክ ሊያልቅ ሲል 1 ቀን ምናምን አልቆ ምናምን መሰለኝ። አባቴም በጣም ቤተሰቦቹ ይፈሩታል። አክስቴ ቤት ተጠራው። እዛ መስኪር ነበርኩ። ቁራን ነበረች በጣም ብዙ ያውቃል እና 1 ጁዝ የምትባል ነበረች 3 ብር ትሸጥ ነበር እና ገዝቼ ሁላ በቃ ፍላጎቴ መቅራት ነበር። በጣም ለመቅራት ጉጉት ነበረኝ እና ኪታቧን ገዝቼ እዛ ቦታ ላይ ዛሬ ይጀመራል ነገ ይጀመራል እየተባለ እዛው ነኝ። በቃ ቤት ሁላ ትቼ ማለት ነው። አክስቴ ጋር አልመጣም፣ አልፎ አልፎ ነው መጣው እና ለመቅራት የነበረኝ እንትን ነው። ከዛ ተጠራው አክስቴ ቤት መጣሁ። አክስቴ ታላቁ ነች። አባቴ ግን በጣም ነው የምትፈራው፣ በጣም ነው የሚፈሩት። አባቴም ትንሽ ኃይለኛ ነው፣ የደርግም ትንሽ እንትን ስለነበረው ምናምን ይፈሩታል እና መሳሪያም ትንሽ ምናምን ነበረው እና እንግዲህ አስብ። ከዛ ልክ ስመጣ ጭምጭምታ ሰምቻለሁ አባቴ እንዳስፈራራቸው። ውጭ ላይ የሆነ ሰው ነገረኝ፣ አጠፋቸዋለሁ ምናምን ምናምን የሚል ዛቻ ምናምን እንደደረሰ ግን አምኖ ጭምጭምታ ነው የደረሰኝ። ልክ አክስቴ ስመጣ ወደ ቤት መመለስ አለብህ አለች። እኔ አልመለስም፣ እኔ ሙስሊም ነኝ፣ እነሱ ክርስቲያኖች ናቸው፣ አልመለስም። ደግሞ እንዳስፈራራች ሰምቻለሁ፣ መጥቶ እኔን ያናግረኝ፣ ከኔ ጋር ያውራ፣ እኔ አወራዋለሁ፣ ከፈለግኩ እኔ እሄድለታለሁ አልኩት። አይ እንደሱ አይደለም፣ አንተ እኮ እንዴ ምንድን ነው ያልከው? ሙስሊም ነኝ ነው ያልከው አለችኝ። አንተ እኮ አልሰለምክም አለች። እንዴት ነው ያልሰለምኩት? እኔ ሰልሜ ጾሜ ምናምን እየሰገድኩ ኖ ኖ ኖ አንተ አልሰለምክም፣ ገና እኮ ቼክ እያደረግን ነው አለች። እንዴት ነው ቼክ የምታደርጊ? ቆይ 1 ጥያቄ ልጠይቅ አለች። በሬ አርደንልሃል አለች። በቃ እንደዚህ ነው በቃ የመጣችው ማለት በሬ አርደንልሃል አለች። ኖ ቶቶ ሌላውን በግ አርደንልሃል አለች። ኖ እንዴ እስልምና ውስጥ እኮ ሻሃዳ እንጂ እኮ ሰው አያስፈልግም አልኳት። ኖ ኖ ኖ ኖ ቆይ 1 ጥያቄ ልጠይቅ ሌላ አለች። ሰው ወደ ክርስትና ሲመጣ ዝም ብሎ ነው አይጠመቅም? ዩ አር ራይት። ቁርባን የለም? ዩ አር ራይት። ማተም ምናምን ማሰር የለም? ዩ አር ራይት። አየህ በእስልምናም ስትመጣ በሬ ታርዶ ምናምን ሰደቃ ተደርጎ ሰው ተጠርቶ ለአምስት ሶ ኮንፊውዥን ገና እኮ ቼክ እያደረግን ነው፣ አንተ አልሰለምክም። በቃ እኔ በጣም በቃ ሾክ። እኔ ቆይ እያሾፋችሁብኝ ነበር። በቃ ዘጋኝ፣ እዛ ጋር አቆምኩ። ማንንም ማናገር ተውኩኝ። ደግሞ ሰው ሳኮርፍ ልጅ እያለሁ በቃ አያቴን 3 ዓመት አኩርፍ ያውቃለሁ። 3 ዓመት መንገድ ቀይር ነበር ከርቀት ሳየው በአንዲት ንግግር እና በእንደዛ ሄደ። ከዛ በቃ ገንዘብ ፍለጋ ጀመርኩ። ገንዘብ እንዴት እንደማገኝ ብቻ ማንንም አላናግርም፣ ምንም አልልም። ሲደክመኝ መጥቼ ተኛለሁ፣ ሲርበኝ መጥቼ እበላለሁ። የለም በቃ ልክ ገንዘብ ፍለጋ ጀመርኩ። እንዴት ገንዘብን በቃ እንደማገኝ እንደምንም ብዬ ወደ 10 ብር አገኘሁ። ከዛ እያቆራረጥኩ ዝም ብዬ መኪና ውስጥ እየገባው ምናምን የ30 ብር መንገድ 3 ብር ነው ያለኝ እያልኳቸው ልክ ከገባው በኋላ መሄድ ከጀመረ በኋላ እየሰጠው እንደምንም አቆራርጬ አዲስ አበባ ገባው። እንደምንም በብልጠትም በምናምንም በቃ ጠፍቼ ለማንም አልተናገርኩም። አዲስ አበባ መርካቶ ልክ ራሴን አውቶቡስ ተራ ያገኘሁት። ጠዋት ዳቦ የበላው ሰውዬ ምሳ ሳልበላ እራት ሳልበላ ማታ ላይ
ነክቶብኝ ልክ አይታችሁ ከሆነ ልክ አውቶቡስ ተራ ጠዋት ላይ ብድግ ብዬ ወክ እያደረግኩኝ ወደ አማኑኤል ቤተክርስቲያን ጋር ደረስኩ። እያየሁኝ እንደዚህ የሆነ ሰው ለእኔ ቢጤ ገንዘብ ያድላልና የምር ዛሬ ነው የማወራው ይህን ታሪክ። እኔና አላህ ብቻ ነው የምናውቀው። እና ልክ እያደለ ልቀበል አልቀበል ቸግሮኛል እኮ ልቀበል አልቀበል በቃ ከራሴ ጋር አወራለሁ። እንዴት ነው የምቀበለው? እኔ ሙሉ ጤነኛ ሰርቼ ነው ማግኘት አለብኝ ኖ ምናምን በቃ ከዛ ጥዬ ሄድኩኝ። በላይ በአመዴ በኩል የሚያውቁ ሰዎች ካሉ በአመዴ በምዕራብ በኩል አድርጌ እንደዚህ እንደገና ዙሪያ ጥምጥም መጥቼ ልክ መርካቶ ጋር ደረስኩ። ሼል አለ እዛ ድንች በረንዳ ጋር አንድ ሕፃን ልጅ ድንች መድቦ አየሁት። ገዝቶ እያተረፈ ነው። ራሴን ነው የምጠይቀው። ገዝቶ እያተረፈ ነው። በቃ እሱን መከታተል ጀመርኩ። መደበ፣ ሸጠ፣ ገንዘብ ተቀበለ። ሲሄድ ከኋላ እከተለዋለሁ። ከየት ነው ይዞ ይመጣው? ከኋላ እየተከተልኩ ለካ ጎርጉሮ ነው የሚያመጣው። ጎርጎራ ታውቃላችሁ? ድንች የተጣለ ምናምን ተመርጦ ምናምን ከመኪና ላይ ምናምን እየጎረጎሩ ሕፃን ልጆች ምናምን። ኧረ እቺ ስራማ ታዋጣለች አልኩኝ። እቺ ስራማ ታዋጣለች። እንደዛው ልጁን እየተከታተልኩ ወዛደር የምትል ሰማሁኝና እየሮጥኩ ሄድኩ። እናቱ እኔ ልሸከም እባክሽ ልሸከም ምናምን ለመንኳት። አንተ ሕፃን ልጅ ና አችለውም። ኧረ ችለዋለሁ። 2 ፌስታል ይዛለች የገዛችው። ከዛ በቃ ገተታታ ያዝኩ። ከዛ እሺ ያዘው ምናምን አለች። ተቀበልኩኝ። አንደኛውን ተቀብዬ ልክ እሱንም አምጪው ምናምን ስላት ኖ በቃ አንደኛውን ያዘው ይዤ እሮጣለሁ። ዛሬ ላይ ቢሆን ሰው ይዞ በጥፊ ነበር የሚጠፈጥፈኝ። እምሮጠው በቃ መቻሌን ማሳየቴ ነው። እችላለሁ። አችልም ስላለችን በቃ እችላለሁ። ከዛ ወሰድኩኝ። ሳንቲም ሰጠችኝ፣ ተቀበልኩኝ። ከዛ መጥቼ ጎርጉሬ ምናምን መከራከር የለም። በቃ ድንቹን አምጥቼ ወይንም ቃሪያ ምናምን መድባለሁ፣ ይገዙኛል። በቃ አምሶ ኤክሳይትድ ወላሂ። እንደዛን ቀን ደስተኛ መሆን በጣም እልህኛ ነኝና በቃ ገንዘብ አገኘው። እዛ ጋር ጥዬ የመጣሁት እንዴት እለምናለሁ ነው። እዚህ ጋር መጥቼ ሳገኝ በጣም በቃ ኢሞሽናል ነው የሆንኩት። ከዛ ምግብ ገዝቼ በላው። ከዛ በቃ መስራት ጀመርኩ። ከበረንዳ አሁን እየተሻሻልኩ መጣሁ። ከበረንዳ ወደ ኬሻ ጠረባን የምታውቁ ካላችሁ ጎጃም በረንዳ። ከዛ ከሰው ጋር የምተዋወቅ ጀመርኩ። ልክ ከሰው ጋር ስተዋወቅ እየተዋወቅኩ መጣሁ። እናቶች ምናምን አሉ። ና እስቲ ልጄ ከየት ነው የመጣው? እንደዚህ ስትሬን ስናገር ስለ አባቴ ስለ እህቶቼ ምናምን ስለተወለድኩበት ምናምን እናገርና ጸጥ እላለሁ። እናትህስ ይሉኛል። በቃ እዛኔ የለም እዚህ ጋር ነው በቃ መናገር አልችልም። አይኔ ነው የሚናገረው። ከዛ ልክ እናቶች ምናምን ነበሩ። እኔ እናት አለውልህ እያሉ እያቀፉኝ ምን እያሉኝ መርካቶ በቃ ሁሉም ሰው አወቀኝ። እየተሻሻልኩ መጣሁ። በዚህ አጋጣሚ እዛ ቦታ ላይ ልክ እንደዛ እየተዋወቅኩ ስመጣ የሆነ ቦታ ላይ አንድ ጴንጤና የለውም በቃ ምንም ላይ አንድ ጴንጤና የአንድ የኦርቶዶክስ ይከራከራሉና እኔ እየበላሁ ነው ሻይ እየጠጣሁ። ሲከራከሩ በእኔ ቃል እኮ እንደ ድንገት ፈላው ምናምን ሲሉኝ ሰላም ናቸው ምናምን ገባሁ። በእኔ ቃል እኮ አትከራከሩ ይላል አልኳቸው። ስላቸው እየተከራከርን አይደለም እኮ እየተማማርን ነው። እየተከራከራችሁ መስሎኝ ነው አልኳቸው። እንዴ ስለ መጽሐፍ ታውቃለህ ምናምን? ሰንበት ተማሪ ነበርኩ እንደዚህ ምናምን። አሁን አላስታውሰውም ብዙና ከጴንጤው ልጅ ጋር እንደዚህ ይላል ስለ ማርያም ምናምን እንደዚህ እኮ ነው ምናምን አልኩኝ ማለት ነው። በፊት የማውቀውን በጣም ሴቭ በማድረግ በጣም አክቲቭ ነበሩ። ከዛ ይሄኛው ካወቃችሁ ከረዩ 42 ቀበሌ የዛ ሰፈር ልጅ ነውና በቃ ያዘኝ፣ እንደዚህ አቀፈኝ። እቺ ፈልፈላ በጣም ጎበዝ ነች፣ በቃ በቃ የሆነ ዋንጫ ይበላ ይመስላል። መልስለታል እሱ በቃ። ከዛ ጸደቀ፣ ክርስቲያን ነው በሚለው ጸደቀ። እኔም እንትን የለውም የበፊት ስሜ ደግሞ ነብዩ ይባል ነበር። ነብዩ ነውና ስሜ። በቃ ነው ምናምን ተባለ። ህይወት በዛው ቀጠለ። እየተሻሻልኩ መጣሁ። ህይወት እንደዛው ገንዘብ ማግኘት ጀመርኩ። ራሴን ቤት ወደ መከራየት በቃ ልክ ገንዘብ እያገኘው ስመጣ አሁንም ስፔንፉል ለእኔ በህይወቴ ላይ ሳገኝም ሳጣም ቬሪ ፔንፉል ኢሞሽናል የምሆንባቸው ጊዜዎች ናቸው። ሳጣ እናቴ ያለች አጥቼ አላውቅም።
አፄ በጉልበቱ ነው የምትለኝ። ያዘዝኩት ነገር ካልሆነ አልበላም። ያዘዝኩት ነገር ወዲያውን ብታደርግልኝ እናቴ አፄ በጉልበቱ ብላ ነው ስም ያወጣችው። በቃ አንተ ያዘዝከው ካልሆነ አይሆንም። ሳገኝ ደግሞ ወይኔ ኑራ ባደረግኩላት። ልክ የ13 ዓመት እያለው ነው ክለብ ምናምን መግባት የጀመርኩት። እዛ ጎጃም በረንዳ ምናምን ታውቁ ይሆናልና በቃ 13 ዓመት ላይ ምናምን በቃ የሌለ በቃ እንትን እያልኩ ምናምን ነው መጣ። በእንደዛው ቀጠለ። 1997 ያው ረብሻው ሰዓት ላይ የመሸሽ ነገር ነበር። ወደ ድሬዳዋ ሄድኩኝ። ከድሬዳዋ እጄ ላይ ገንዘብ ነበርና ልጆች ምናምን አይቶኝ ለምን ወደ ጅቡቲ አትሄድም ስራ ምናምን አሰራም ምናምን። ምንድን ነው የሚሰራው? ሰልባጅ ምናምን ከዛ መምጣት አለ በወንዳ እንደዚህ ነው የሚሸጠው ምናምን። ጅቡቲ እንደምንም ደክርቼ ገንዘብም ጨርሼ ገባው። ከዛ የመኪና እዛ ከገባው በኋላ ህይወት እንደጠበቅኩት ማለም። ጅቡቲ ደስ የሚለው ሀብታሙም ደሃውም ውጭ ነው የሚተኛው። ካርቶን አንጥፎ ስለሚተኛ ሀብታሙም ደሃውም አይለይም፣ ሙቀት ስለሆነ ማለት። ህይወት እንደዛ ቀጠለ። ቋንቋ መልመድ ጀመርኩ። ሶማሌኛ ለመድኩኝ። ምን አልኩኝ። ከዛ እንትን ጀመርን ከሆኑ ልጆች ጋር። ኮሎ ታውቃላችኋል? የመኪና ኮሎ አለ በጣም ብዙ ያውቀዋልና አንዱ ደና ከሆነ እስከ 10 ሺህ ብር ምናምን ይሸጣል። አሪፍ ከሆነ ቶርኖ ቤት የሚባላል። አንድ ኮርኖ አንድ እንትን የሞተር ዋናው ነው ኮሎ እንትን ይባላል፣ ይፋቃል። እና እሱን ይዞ መምጣት እዛ ጅቡቲ ላይ ቶርኖ ቤት ስላልነበረ እንትን አያደርጉትም። እሱን ወደዚህ ይዞ መምጣት፣ በጣም ገንዘብ ማግኘት። በሰዓቱ 20 ሺህ ብር 30 ሺህ ብር በጣም ሲስ ቢግ እንትን ነው። እነዚህ ባጃጆች ምናምን የሚሸጡት በጣም በቃ እሱን ይዞ ይመጣለሁ። አዳር ነው የሚቀወጠው፣ መበተን ነው በቃ ገንዘብ። ህይወት እንደዛ ቀጠለ። በቃ ቤተሰቦቼ ምዬ ነው በቃ ሄድኩት። ለምን እንዳልኩኝ በጣም ፔንፉል፣ ለእኔ ገንዘብ ማግኘት በጣም ፔንፉል ነው፣ ማጣት በጣም ፔንፉል ነው። እናቴን ወላሂ ዛሬ ድረስ በጣም ነው ማስታወሳት እና ለእኔ በጣም ልዩ እናት ነች። እንደ እሷ አይነት እናት የለም በህይወት። ይቅርታ ሶሪ። እና ህይወት በዛ ቀጠለ። አገሮችን ማየት መዞር እንደዛ ቀጠለ። እስቲ ቆይ እስቲ ጓደኞች አጠገብ ያሉት ቤተሰብ ምናምን እያሉ ሄዳሉ። ሄድኩኝ እና አየዋቸው ምናምን። ከዛ አባቴም አግብተዋል ሌላ። እንደመጣሁኝ ስመጣ በቃ የመጣሁት እዛኔ የመጣሁበት ፐርፐዝ፣ እዛ አካባቢ የመጣሁት ፐርፐዝ ራሴን ለማሳየት ነው። ሾ በቃ እኔ ከእናንተ የተሻለ ራሴን ማኖር እችላለሁ። የምለብሰው በጣም ኃይለኛ ልብሶች ነው፣ ኪሴ ሙሉ ነው። እዛኔ ማለት ስኒከር አዲዳስ ምናምን ከጅቡቲ ይገባል እና የተለያየ በቃ ብራንድ የሆኑ እቃዎች ይመጣሉ። ከአርሜዎች አሉ እዛ የሚሰሩ ሰዎች እስከነ ካርቶን አምጥተው በርካሽ ነው የምንገዛቸው። አሁን ይሄ ፋሽን አልነበረም፣ ፋሽን ነበር። እኛ ለብሰነው ስንመጣ ከየት ነው ያመጣችሁት ይባላል። ለምን የለም የአሜሪካ ወታደሮች ቡትስ አለ፣ አዲሱን ሰራተኞች እዛ የሚሰሩ ሰርቀው ምናምን ይዘው ይመጣሉ፣ ከእነሱ እንገዛለን። እሱን ምናምን ለብሰን ስንመጣኛ ከየት አምጥታችሁት ነው? በቃ የለም ሌሎች እና ከእናንተ የተሻለ መኖር ራሴን ለማሳየት ነው የመጣሁት። ስመጣ ቤተሰብ ጋር ማለት ነው። አካባቢውም ላይ በጣም ተቀይረሃል። እንደዚህ ልክ ስመጣ የሚገርማችሁ ነገር ይሄ ሰይጣናም ልጅ መጣ፣ ይሄ ሰይጣኑ ልጅ መጣ። በቃ ሰይጣን የሚለው ስሜ አልተነሳም። የሚገርማችሁ ነገር በጣም የገረመኝ እዚህ ጋር እዩ የእኛ ነገር ማለት ነው። ጓደኞቼ እያሸፉ ሰው ጠፍቶብኛል፣ በጣም ሰውን ረስቻለሁ እና ኮርቶ ነው ሰላም አላለንም ይሉናልና ጓደኞቼ እያሳቁኝ ይዘውኝ ሄደው ስማ በቃ ወደ 5 ነን 6 ነን አብሮ አደጎች፣ ስማ አቤቱታ ቀርቦብሃል አሉኝ። የምን አቤቱታ ነው ደግሞ? ማንን ነው ሰላም ያላልኩት? ሰዎች ኮራ ምናምን ስለሚሉ ማለት ነው። ምን አድርጌ ነው ምናምን፣ አረ ተረጋጋ ምናምን። ይሄውልህ አሉኝ፣ በፊት ሰዎች ያርዱልኝ ነበረ፣ ያመልኩኝ ነበረ። ይሄ ጓደኛችሁ አብሮ አደጋችሁ አዋረደኝ። ከዛ ደግሞ ማረድ ተው፣ እሱም ይቅር ብዬ ስተው፣ ከዛ ብሎ ደግሞ ከወገብ የቆረጡኝ። ማን ነው እንደዛ የሚለው? ይሄውልህ ቆሎ አድባር እኮ ተቆርጠዋል አሉ። ያዛኔ በልጅነት ፈጣሪ አይደለም ያልኩት ማለት ነው። እና ግንዱ ዛፉ ከወገቡ ተቆርጧል።
እና አየሁትና አይ ዛሬማ ጉልበት ነበረኝ ከስር ነበር ምነቅል ባይቆርጡ ኖሮ አልኩኝ። አሁን ያንን አውቆታል ፈጣሪ እንዳልሆነ ዛፉ እያመለኩት አይደለም። ነገር ግን የእኔ ሰይጣንነት አልተነሳም። በዛ ምክንያት ነበር ሰይጣን የተባልኩት፣ እኔ ሰይጣን አለበት የተባልኩት። ግን የእኔ ሰይጣንነት ግን እንዳለ ነው። እና ምንድን ነው እኔ ነኝ የተሳሳትኩት ወይ እነሱ ጋር ነው ስተቱ? ኮንፊውዝድ ነው የምትሆኙ ከልጅነት ጀምሮ እንደዚያ ነገር ስታሳልፊ። እና ምንም አላልኩም። እንደዛ ሆነ። የእኔ ሲስተር ታላቄ ሁለት ታላላቆች አሉኝና አንዲቷ ገዳም ገብታ ነበር። ሰፈር መጣሁኝ። በቃ የለውም ማን የትኛውም ሃይማኖት ላይ የለውም አልከተልምና አሁ ቤተሰብ ጋር ስመጪ በሚያውቁት ነው እንትን የሚሉትና አንድ ጓደኛ እንዴ ሲስተር እኮ ብርሃን እኮ ገዳም ሄደች አይደለ? ባለፈው ደውዬላት እያወራን ጸሎት አድርጊልኝ ብያት የክርስትና ስም ማን ነው አለችኝ አልኩት አለ። እኔ እዛን ድረስ በቃ የለውም ለብዙ ዓመታት ሃይማኖት ምናምን የለውም። ከዛ የአንተ የክርስትና ስም ማን ነው አለኝ። እኔ ወልደ መሐመድ እባላለሁ አልኩት። አፌ ላይ የምትሆኑ እንደዛ ያልኩት ምንም ሀሳቡ የለኝም ምንም የለም። ወልደ መሐመድ እባላለሁ አልኩት። እውነትም ወልደ መሐመድ ነ ጾሜን አስፈትተኛል። ኧረ ለዛሬ አትጹም እና ምሳ እንብላ ምናምን ብያብልቸው ነበርና ከዛ እንደዛ እንደሆነ ይልኩኝ። ልክ 2001 መጨረሻ አካባቢ ላይ በኢትዮጵያ ማለት ነው ነገሩን እንትን እያልኩ ልምጣና አሳይታ የሚባል ከተማ አፋር ክልል አንድ ጓደኛው ትከዳውና ከዛ እያሾፍንበት የሆነች ልጅ ስታልፍ ያረችን ብታገባ ይሻል ነበር እኮ ስንለው በንጋታው ተነስቶ ሽማግሌ ካልሄዳችሁልኝ እሺ ሲባል ልጅቷ ደግሞ ቤተክርስቲያን የሚከታተል መጽሐፍ ቅዱስ የሚያነብ ካልሆነ አላገባም። ከዛ ልጁ በንጋታው መጽሐፍ ቅዱስ ይዞ እኛን ሊመክር መጣ። ትናንትና እኮ ከኛ ጋር ነበርክ እንዴ? ኧረ ተው። እኔ ደግሞ በጣም ተረት ወዳለሁና አረ ተረጋጋ፣ አዲስ እረኛ ከብታ ያስተኛ ምናምን እያሾፍኩኝ ያው ያለው ነገር እንግዲህ የነበርነው ሰዓት ያው ሲጋራም አለ ሁሉም ነገር አለ ያለው ሱስ ውስጥ አለውኝ ሁሉም ላይ ይሄ ሁሉም ላይ እኔ ዛሬ ላይ ያለ መናገር እንደዚህ በፌስታል ይዤ ነበር የሚሄደው። እንትንም አፄ ፋሪስም እንደዚህ በፌስታል ይዤ ነበር የሚሄደውና በጣም በቃ እንትን ላይ ነበርኩ እና ለመኖር ፍላጎት የለኝም። እስከዛ ድረስ ምንም መኖር ፍላጎት የለኝም። ግን ሲኦል ገባለው ራሴን ካጠፋው ነው እየኖርኩ ያለሁት። ኬርለስ ነው የምኖረው። እና እዛ ቁጭ ብለን እንደዛ እያሾፍን የሆነች ልጅ ትዝ ትለኛለች። ከጎረቤት ለቡና ትጠራለች። ለቡና ትጠራና ትመጣለች። ከዛ ስመጣ የዲቪዲ ዘመን ነበር። ታውቁት ከሆነ ዲቪዲ ፋሽን የነበረበት ሰዓት ዴስኩ ምናምን እና ፊልም ሙዚቃ ምናምን ነው የምናየውና እንትን እያለን ከዛ ቆይ አለች። እሱን እንደዛ እያልኩ ስለነበረ አንተ ዛሬውኑ እኛን ለመምከር ምናምን ዛሬውኑ እንትን ይዘ ልጅቷ ልክ ይሄን ሰምታ ነው መሰለኝ ቆይ የሆነ ካሴት አለ ይዤላችሁ ልምጣ ምናምን ታዩታላችሁ ስትለኝ ይዘሽው ነው ችግር የለውም አልኳት። ጓደኞቼ ጋር ታላላቆቼም አሉ። ትንሽ እኔ ነኝ እንትን የምለው ተሰሚ ነኝ። ያልኩትን ነገር አደርጋለሁ። ይዛ ስመጣ ያስገባሁት ካሴት አይታችሁ ከሆነ የዶክተር ዛኪር ማለት ነው። የዶክተር ዛኪር ኢየሱስ ጌታ ነው ወይ የሚለው አዳምጣችሁት ከሆነ በአማርኛ ለመምህር ምረታብ ኡስታዝ አቡሀይደር መልስ የሰጠበት ማለት ነው። መልስ የሰጠበት ነው እየጠቀሰ እዚህ ጋር እንደዚህ ይላል፣ እዚህ ጋር እንደዚህ ይላል። ለዛ ነገር እኔ ቅርብ ነኝ። ከፍቼ እያየሁኝ ገና ስከፍቼው ምናምን ገና አንድ ጥቅስ ሲጠቅስ ይሄ ልጅ አይ ውሸታም ነው ምናምን እዚህ ጋር በጣም ብዙ ጊዜ መጠንቀቅ ያለባቸው ነው። በጣም ውሸታም ነው ምናምን ሲል አቆምኩትና ውሸታም ነው አልኩት። በቃ እስቲ ጥቅሱን አውጣውና እናረጋግጥ። እኔም አብሬክ እሰድበዋለሁ፣ ውሸታም ነው እለዋለሁ። እሱን አይደለም ሲዲውን አውጥቼ ሰባብረዋለሁ አልኩኝ። ያቺ ልጅ እየሰማች ነው፣ ግን የእኔ ሲዲ ነው እንዴት ትሰብራለህ ምናምን አላለችም። ዝም ነው በቃ አሳየኝ ምናምን አውጣ እኔ ሰብረዋለሁ ሲዲውን ምናምን አልኩኝ። ስለው አይ እንደሱ እኮ አይደለም ምናምን በጣም ደግሞ በጣም ቶሎ ነው እንትን የምለውና ጠርሙስ ፊት ለፊቴ ነበር። ወንድዬ ያልኩት ከአሁን በኋላ የምታወራ ከሆነ እኔ ላዳምጥበት፣ በዚህ ጠርሙስ ነው የምናወራው።
ያልኩትን ነገር አደርጋለሁ እና ጓደኞች ያውቃሉ። ዝም በል፣ ጥያቄ ካለ ካቆመዋለሁ፣ እናወራለን። በዚህ ጠርሙዝ ነው የምናወራው አልኩት። ያ ልጆች ነበሩ። ሁሉም ጸጥ አለ። በቃ ስናደድ ያውቃሉ፣ ጸጥ አለ። ከዛ ማዳመጥ ጀመርኩ። ኢየሱስ ጌታ ነው ወይ ነው እና እዛ ላይ መልሳችሁ ማድመጡት ካለ እንትን ላይና ማዳመጥ ጀመርኩ። አዳመጥኩ፣ ፈዘዝኩ። በቃ የለውም አምሸውድ እና ልጆች ጓደኞች እስከሚደነግጡ እንደ የዛሬው ምርቃና ምንድን ነው? ምን ሰላም ነህ ምናምን። በቃ ደህና ነኝ፣ አላወራም፣ በቃ ጸጥ። እንደዚህ አይነት ነገር ሲያጋጥመኝ ብቻዬን መቀመጥ ደስ ይለኛል። ብቻዬን ተቀምጬ በቃ ማንሰላሰል፣ ምንም ወሬ አልፈልግም፣ አልወድም። በዛን ሰዓት ደህና ነኝ ምናምን አልኳቸው። ልክ መሸ። እንሂድ ምናምን አሉኝ። እንሂድና 1-2 እንበል ምናምን ሲሉኝ አይ አልሄድም አልኳቸው። አልሄድም፣ መሄድ አልፈልግም፣ እመጣለሁ። የት ቤት ናችሁ? በቃ ትንሽ ቆይቼ እመጣለሁ ብያቸው ቁጭ አልኩኝ። በቃ ብቻዬን ቁጭ ብዬ ይህን ያለሁት ምን እያደረግኩ ነው? ይሄ ነው ወይ ቦታዬ? ምንድን ነው እያደረግኩ ያለሁት? መልስ የለም። እጠይቃለሁ፣ መልስ የሚባል መልስ የሚሰጥ የለም። ራሴን ነው የምጠይቀው። ምንድን ነው እያደረግኩ ያለሁት? በቃ ጭንቀት በጭንቀት ማልቀስ፣ በቃ ምንም ነገር በቃ እንደዛ ሆኖ ያን ነገር እያሰላሰልኩ ለማወቅ እንዳልኩ ሰውን መጠየቅ አልወድም። ቶርች ተደርጌያለሁ ከልጅነትም ጀምሮ። ደህና መልስ አግኝቼ አላቅም። ማንንም መጠየቅ አልፈልግም። በቃ በራሴ መንገድ አንዳንድ ነገሮችን ለማየት ለማወቅ መሄድ ጀመርኩ። የምችለዋቸውን ያገኘሁትን ለማንበብ ምናምን መጣር። ከዛ እንደዛ ነው ቀጠለ። 2 ዓመት እንደዛ ቆየሁ ከምንም ሃይማኖት ወጥቼ። ከዛ የሆኑ ጓደኞቼ ነበሩ። አንድ ጊዜ የሆነ በስራ ላይም የሆነ ነገር ተፈጠረና በዛም ያልፉ ነበሩ። የዚህ የጎላ ሚካኤል ልጆች ምናምን ነበሩ ወደ ሳውዲ የሚሄዱና በጣም ብዙ ጊዜ ልክ ወደ ጅቡቲ ሲመጡ እኔ ጋር አርፈው ምናምን በዛ ያልፋሉና ለምን አንሄድም ምናምን አብረን አሉ። ሰምተናል ስላንተ ምናምን እንሂድ በቃ ምናምን ተያይዘን ሄድን ወደ ሳውዲ ማለት ነው። የሆነ ቦታ ላይ ተለያየን። ሳውዲ ገባሁኝ። ገብቼ አንድ ቀን አንዳንዴ ወጣ ብሎ ምናምን ከከተማ ውጪ ምናምን ማብራት እያዩ ምናምን ደስ ይላል። ብቻዬን እንደዛ ሁኜ አንድ ቀን በጣም ከፍቶኛል። በጣም በቃ የሌለ ከፍቶኛል። እኔ አስቤ የሄድኩት ስራና ልጆቹ የሚሰሩ ስራ ትክክል አልነበረም። ለእኔ የነገሩኝና እነሱ የሚሰሩ ስራ ትክክል ስላልነበረ በቃ በጣም ተናድጃለሁ። ውሳኔ መውሰድ፣ ከነሱ መራቅ ምናምን ነገር ላይ ነው ያለሁት። ያው አንዳንዴ ህሊና የሚባል ነገር አለ። ሃይማኖትን ባልከተልም ህሊና የሚባል ነገር አለና አንዳንዴ በጣም ከልጅነቴ ደስ ከሚለኝ ነገር ራሴ ላይ የምጠላውን ነገር ለምን ሰው ላይ አደርጋለሁ? በቃ ህሊና ለራሴ የጠላሁትን ነገር ሰው ላይ አላደርግም እያልኩ ነው እንትን ያልኩትና ከዛ ቆም ያለው በጣም የከፋኝ ሰዓት ነው። የከተማው ማብራት እንደዚህ ይታያል። ጨረቃ ሙሉ ወታለች። እዛኔ በቃ ከፈጣሪ ጋር ማውራት ጀመርኩ። ብሶቴን ጠቅላላ ማውራት ጀመርኩ፣ መናገር ጀመርኩ። በጣም ነው የማለቅሰው። የሆነ ታውቃላችሁ ስሜቱ የሆነ የምትወዱት ወይ እናታችሁ ወይ አባታችሁ የሆነ በድሏችሁ ወይ አትጣሉ፣ ሌላ ነገር ነው የምትወዷቸው ናቸው። ያስከፋችሁ ነገር ደግሞ ውስጥ ላይ በቃ በእልህ እየተንቀጠቀጣችሁ እያለቀሳችሁ የምታወሩት እንደዚህ አርገሽኝ እንደዚህ አርገኝ እያላችሁ እንደዛ ነበር የማወራው። እኔ ስጠፋ ምን ታደርጋለህ አንተ? አዛኝነት ትባል የለ አንድ ፈጣሪ፣ በማንኛውም አላምንም፣ ግን አንድ ፈጣሪ የፈጠርከኝ እንዳለ አምናለሁ። ለምንድን ነው ማትመራኝ? እየጠፋው እየተመሳሰለብኝ እኔ ነኝ እውነቱ እያሉ የትኛውን ልመን? ቆይ እኔን ግን የፈጠርከኝ ሲኦል ልታስገባኝ ነው? እኔን የፈጠርከኝ ሲኦል ልትከተኝ ነው? ልታቃጥለኝ? በቃ ተቀብያለሁ። ምን አደከመ በሱ? ግን አዛኝነት አዝናለህ፣ ይቅር ትላለህ ይባል የለ፣ ትመራለህ ይባል የለ። እኔ እየተደነባበርኩ እያየ እንዴት ዝም ትላለህ? በቃ በጣም እያለቀስኩ ነበርና ዱዓም አደርገው መጨረሻ ላይ በጣም እርግጠኛ ነበርኩ እንደምመራ በጣም እርግጠኛ ከመሆኔ የተነሳ እኔ የሰውን ልጅ አልጠይቅም። ታውቃለህ ያሳለፍኩትን የምትፈልገውን ነገር አንተ የመረጥክልኝን ስፈልግ ለምን ሂንዱ አይሆንም? ስፈልግ ለምን ቡዲስት አይሆንም?
በአሁን እንደኛ እንደ ኢትዮጵያ አስተሳሰባችን የምናየው ሂንዱና ቡዲስት ጣዖቶች ናቸው ብለን ስለምናስብ እና የፈለግከውን ምረጥልኝ፣ በቃ ልቤ ላይ አስቀምጥልኝ። ከዛ ዱዓዬን አደረግኩ። ጊዜዎች ነጎዱ፣ ወራቶች ተቆጠሩ። ጅዳ ከተማ ገብቻ፣ ጅዳ ከተማን ያለሁት ጅዳ ውስጥ ማለት ነው፣ ሳውዲ አረቢያ። እና እኔ ነው አዲስ ይሰማል። አረ ልክ ሱቅ ምናምን እንሰራለን። ልጆች ይመጣሉ እዛ ቦታ ላይ አልጠይቅም። ሲያወሩ እኔ የምፈልገው ነገር ከሆነ ቁጭ ብዬ ያዳምጣለሁ። እኔ ልክ ሲያወሩ ቁጭ ብዬ ያዳምጣለሁ። እነሱ የምፈልገው ነገር ሲሆን እየመረጥኩ ማለት ነው። ከዛ አንዳንዴ ደግሞ ይመጡና ይነግሩኛል። ሲነግሩኝ ምናምን እላለሁ። የምፈልገው ነገር ከሆነ ኦኬ አዳምጣለሁ። እንደዛው ሄደ ጊዜው። ወደ 6 ወር ምናምን ተቆጠረ የአንድ ዋካ ካደረግኩ በኋላ ማለት ነው። ለካ ግን ሰበብ ማድረስ ነበረብኝ። ተፈቅዷል፣ ዱዓ የተቀባይነትን አግኝተዋል። ሰበብ ማድረስ ነበረብኝ እና አንድ ጓደኛ የነበር መጽሐፉን ላይ ያመጣልኛል። ትዝ ይላችሁ ከሆነ እነ ዴርቶ ገዳ እነ የጋዜጠኛው ማስታወሻ ምናምን የወጡበት ሰዓት ማለት ነው። ከሱ እየተዋስኩ ምናምን አነብ ነበር። በጣም እንቅልፍ አጥቼ ምናምን በቃ መጽሐፍ ከሱ እየወሰድኩ አነብ ነበርና ከዛ ልክ አንድ ቀን ብድግ አልኩኝና ምን እያደረግኩ ነው? ሰብሰብ ብሎ እስቲ እስልምና ምንድን ነው? እስልምና ምንድን ነው? ለአንብብና ልወቅ እስቲ ስጡኝ መጽሐፍ አልኳቸው። በቃ አሁን በስነ ስርዓት አውቄ እንትን ማለት ነው። እስልምና ምንድን ነው ልወቅ እስቲ መጽሐፍ ስጡኝ ለአንብብ። ከዛ ልክ መሐመድ ይባላልና አረ ትፈልጋለህ አለኝ። ቆይ እኔ ይዤ ልመጣው ምናምን ብሎ ሮጥ ብሎ ያ መጽሐፍ የሚያወሰኝ ልጅ መጽሐፍ ይዞልኝ መጣ። በጣም ጉጉቱ ስለነበረኝ፣ በጣም ለማንበብ ፍላጎቱም ስለነበረኝ ለማወቅ በቃ ቶሎ ብዬ በጣም ብዙ ጊዜ መጽሐፍ ሳነብ አስተያየት ምንድን ነው የተሰጠው አስተያየት፣ መጽሐፉ ርዕሱ ምንድን ነው፣ አስተያየት የተሰጠውስ ምንድን ነው፣ ያንስ የመጽሐፉን እንትን እንኳን ይነግርሻል። ያለው